ከዚህ በላይ ብዙ የምትነግረኝ ነገሮች አሉ። ከዚህ በላይ ብዙ አሁን አሞቴ ይቺን እንዳትረሷት። ክፉ ነው። አሁንም አነፍንፋችሁ ይኸው ሌላ ነገር ነው ሰበብ አስባብ የሚያመጡት። ለምንድን ነው የልዑል እናት እስከዛሬ ይሄንን ነገር የደበቀችው? ታውቃለች፣ ይሄን ጠንቅቃ ታውቃለች። ግድ የለም ብሎ ሁሉንም ሴምራ አሳምኖ ታው የሚደርስብን አይታወቅም ብሎ ያስጠጋቸው። በምን ተገናኝቶ ወርቁ ሞተ፣ ደስታቸው ሞተ ነው ደስታቸው። ከአባቶቻችን ዘመን ጀምሮ ነው እርስ በርስ እህትና ወንድም ካክስት ልጅ ጋር ሲጋባ የኖረው ሲዋለድ የኖረው። ተመልከታቸው። እናንተ ጋር እንደዚህ ሊፈነጩ የሞከሩት የነበረው ሚስጥራችን አይታወቅም፣ ወርቁ ሞተዋል፣ ዋናዎቹ ሴምራዎቹ ሞተዋል፣ ሽማግሌዎቹም የሉም ብለው ነው እንገላቸዋለን፣ እንጨርሳቸዋለን፣ እናቃጥላቸዋለን ነው ያለው። ኋላ እኛ ያው እንግዲህ ያው ተሰሚነቱም ያለው እኛ ቤተሰብ ነው። ወርቁ ናቸው። ሊጠጋ የሚፈልግ ትንሽ ቢቀርብ አለቀለት። ሕፃን አዋቂ እነሱ ላይ እንደዚህ በአይነ ቁራኛ ነው የሚከታተለው። ምኑን እያሰባሰበ ሴምራን ማጥፋት ነበር ስራው። ዘራቸውን ለማብዛት አይደለም ከዘመድ እህት ያክስት ልጅ ወንድም ቀርቶ ከእንስሳት ጋር ሁሉ ለመዳቀል ይፈልጋሉ። የነሱን የመጡበትን መንገድ አሁን ያሉበትን ወደ እስከ ዛሬ ሲያደርጉ የነበረውን አሁንም እቅድ አድርገው እየተንቀሳቀሱ ያሉበትን ነገር አውቃለሁ። በህይወት እንግዲህ መጥፋቴ ነው ለነሱ ሰየ ነበረው። እኔም አንድም ጉዳዩን በጥልቀትም ስለማውቅ የኔ ጉዳይ ያለቀ የተከተተለት ነው። በቃ ሞቷል የተባለው ሞቻለሁ። እንግዲህ ስለነዚህ ጎሳ ስለምን ጎሳ የምትለውን ግን አላውቀውም። ምን የምታወራው በደንብ ታውቀዋለህ፣ ስለመጣህበትም ጭምር ስለኖርክበትም ጭምር። ምንም አይነት ስክሪፕት እኮ አይደለም ማነብልህ፣ ምንም አይነት ድራማ አይደለም አንተ ላይ የምሰራው። እየነገርኩህ አይደል እንዴ? እሱ ምንም የሚያውቀው ነገር የለም፣ ስራውን ነው የሚሰራው። እኔን ገብቶ ሽፍት እኔን ከመርዳት በስተቀር ምንም የሚያውቀው ነገር የለም ዶክተር ደረጀ። እኔ ረስቼው ነበር። አሁን ከየት ልታመጣው ነው ደግሞ እሱ? አሞቴ ማለት እንግዲህ የዚህ ጠላት የወርቁ ጎሳ ጠላት ነው የሚባል አይነት ነገር ነው ከአቶ ፈቀደ የሰማነውም ጭምር እንደ ማረጋገጫ። እንደዚህ ራሴን እስክስት ድረስ እንደዚህ ሞት የተባለውን ሰውዬ ከአስክሬኑ ፈንቅለ ያመጣ እኔ ምንድን ነው የምትለኝ? ሌላው ግን ስላልከው ስለ ሁሉም ነገር እማቀውን ነገር ነው የነገርኩህ። እማቀው ነው ይኸውልህ፣ የጠየቅኩህን ጥያቄ በስነ ስርዓት መልስልኝ። ከወርቁ እውነተኛ ቤተሰብ ወይም ደግሞ የአክስት ልጅ እውነተኛ ማንነቶችን እንዲሁም ደግሞ ብዙ አስደንጋጭ ሚስጥሮችን ሰማን። ሰላም ጤና ፍቅር ለእናንተ ይሁን ውድ ሀገሬ ልጆች፣ ከሀገር ውስጥም ከሀገር ውጭ መሆናችሁ ይህንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሾ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያመጣን የምናደርስበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ውድ ተመልካቾቻችን እንደተመለከታችሁት ሙሉ በሙሉ ሊባል በሚችል ደረጃ አንድ ኬዝ ላይ እጃችንን እንዳስገባን ተመልክታችኋል። ምንድን ነበረ? የልዑል የህይወት ወይም ደግሞ የሞት ሽረት ጉዳይ ነበረ። የማንነት ጥያቄ ሆኖ ነበር የተነሳው ጉዳይ። ከዛ በኋላ ግን እንግዲህ የሞትና የህይወት ጉዳይ ሆኖ ቀጥሏል። እንግዲህ በጣም ብዙ የተጠላለፉ እስከ ጎሳዎች ድረስ የሄደ ጉዳይ ሆኖ ነው ያገኘነው። እንግዲህ ተመልክታችኋል። በዚህ ጉዳይ ላይ እንግዲህ 3 ሰዎችን እያወራን ነበረ። ዶክተር ደረጀ፣ ዶክተር ዮሴፍ እንዲሁም ደግሞ ባለቤቱ ወይዘሮ መቅደስ የተባለችን ሴት። እነዚህ ሰዎች የነገሩንን ነገሮች በሙሉ ሰምታችሁ ነበር አይደለ? አባታቸው ወይም ደግሞ የመቅደስ አባት ተመርዞ ሳይቀር ሆስፒታል እንደገባ፣ ከዛ በኋላ እንግዲህ ዶክተር ደረጀ የተባለው ሰው በሰጠው መርፌ ሰርቫይቭ እንዲያደርግ ነው የሰጠሁት ነው ያለው እሱ። እንግዲህ ከዛ በኋላ እንግዲህ ዶክተር ዮሴፍ ኬዙን እንደተከታተለው፣ ዶክተር ደረጀ የተባለው ሰው ከዛ እንደወጣ፣ ሽፍቱን ለቆ እንደወጣ፣ ከዛ በኋላ ድንገት ደግሞ በጠዋት ሞቶ የሚባል ዜና እንደሰሙ ሳይቀር ነበር የነገሩን። ዶክተር ደረጀ ደግሞ የሰማችሁት ነገር ምንድነው? ቀላል ነገር አይደለም ይሄ ጉዳይ። የምግብ መመረዝ ብቻ አይደለም፣ ከባድ መመረዝ ነው። ያንን መርዙላ ከተማ ውስጥም እንዴት እንዳገኙት አላውቅም። እዚህ ጀርባ ያለችው መቅደስ ነች የሚባል ነገር ነበር የሰማነው። ይሄ እንግዲህ በጣም እርስ በራሳቸው እያጠላለፋቸው የመጣ ብዙ የሚጣረሱ ነገሮችን ይዞ የመጣ ጉዳይ ነበረ። አንዱ ከአንዱ እንኳን ስንሰማ የማይገጥሙ ብዙ ነገሮችን ነው እኛ ጋር ይዞብን የመጣው። ያ ደግሞ ብዙ ነገሮችን እንድንጠራጠር ከዛ ባሻገር ያለውን ጉዳይ ማጣራት እንደሚኖርብን የቤት ስራ ነበር የሰጠን። በቀጥታ ማጣራት ነበር የጀመርነው እኛም ይሄንን ጉዳይ። እንግዲህ እነዚህ ሰዎች ደግሞ ሲሉን እንግዲህ እዛ ቦታ ላይ ወርቁ የተባለው ሰው ያንን መሬት እንደሚፈልገው የአባታቸውን መሬት
አባታቸውን ሳይቀር እሱን የመረዘው የሚል ነገር ከመቅደስ ሰማን። እነሱ ደግሞ መቅደስ ነች የመረዘችው። ብዙ ነገሮች ነበሩ እዚህ ጉዳይ ላይ፣ ብዙ መጠላለፎች ነበሩ፣ ብዙ የተወሳሰቡ ነገሮች ነበሩ። እንግዲህ ከዛ በኋላ በቀጥታ ወዴት ነው ይሄድ ነው? አንድ ግለሰብ አገኘን፣ አቶ ፈቀደ የተባሉ ግለሰብ። እኛ ግለሰብ እንግዲህ ምንድን ነበር ያሉን ሰምታችኋቸዋል። የአቶ ወርቁ እውነተኛ ቤተሰብ ነኝ ነበር ያሉት። እንግዲህ የእናቴ ወንድም ነው ወርቁ፣ ወይም ደግሞ አጎቴ ነው ነበር ያሉት ለኛ። ያ ማለት እንግዲህ ለሱ በቀጥታ እንግዲህ ቤተሰቡ ናቸው፣ ብዙ የሚያውቁት ነገር አሉ ብለን ነው እንግዲህ እኛ እዛ ድረስ ሄድ ነው። ከዛ እንግዲህ ሞቱ ተብሎ እንደሚወራ እንግዲህ ገበሬዎች አግኝተው ያ ገበሬ እንኳን ከዛ ቦታ እንዳስመለጣቸው አሁንም ድረስ ሰው የሚያውቀው ግን እንደሞቱ ነው። ስለዚህ ጉዳይ ብዙ ነገሮችን ነገሩን። የወርቁን በህይወት መኖር መቆየት እንኳን ሊያረጋግጡልን አልፈለጉም። ከዚህ ጀርባ ብዙ ፖይንቶች ስላሉ፣ ብዙ ነገሮችም ስላሉ፣ እኛ በሂደት የምንደርስባቸው የምናረጋግጥባቸውን ጉዳይ ስላሉ ለልዑልም ህይወት ለልዑልም ህልውና አስፈላጊው ነገር ትልቁ ፖይንት እዚህ ጋር ነው ብለንም ስለምናስብ ስለምናምንም እኚህ ሰው እንግዲህ የነገሩን 2 ጎሳዎች እንዳሉ፣ ስለ ጎሳችሁ ስያሜ እንኳን ይሄንን የኛም ሰዎች እነ ሚኪም እዛ ቦታ ላይ ሄደው ያረጋገጡት ጉዳይ ነበረ። እርስ በርስ የሚጨራረሱ ጎሳዎች እንዳሉ እኚህ ሰው ግን የነዚህን ጎሳዎች እንኳን ስያሜ ሳይቀር አሞቴ የሚባል አለ፣ እዚህ ጋር ሴምራ የሚባል አለ ነበረ። ከሳቸው አንደበት እንግዲህ እየሰማ ነው። እርስ በርስ የሚፈላለጉ እስከ ልጅ ልጅ እንኳን ተዋልደው የሚጋደሉ ሰዎች ከዛ በኋላ ዮሴፍን እንደሚያውቁት ነበር የነገሩ። ዮሴፍ ማለት አሞቴ የሚባለው ወይም ደግሞ ከነ ወርቁ ቤተሰብ ያለበት ጎሳ ተቃራኒ ጎሳ ላይ የነበረ ሰው እንደሆነ፣ ከዛ ቦታ ላይ እንግዲህ ተፈናቅለው የሆነ ቦታ ላይ እንዳረፉ ሳይቀር እንጂ የዛ የአሞቴ የሚባል ማህበረሰብ ወይም ደግሞ ጎሳ ርዝራዦች እንደሆኑ እሳቸውን ሳይቀር በደንብ እንደሚያውቃቸው፣ ምክንያቱም ከእሳቸው አንደበት የሰማነው አስገባውና የሚሆነውን እናያለን ነበር ያሉን። እንግዲህ ካሜራ ማጥፍተን የተወሰኑ ነገሮችን ለማውራት ሞከረን። የኛ ሰዎች ዮሴፍን ይዘውት መጡ። ከዛ በጣም አስደንጋጭ ነገር ነበር የተፈጠረው። ገና እንዳያቸው እንዴ አቶ ፈቀደ በህይወት አሉ ብሎ ራሱን ስቶ ወደቀ። ይሄ ማለት በጣም አስደንጋጭ ነገር ነው። በደንብ ሰውየውን ያውቃቸዋል ማለት ነው። አሁን ከነገሮች እየተረዳን ያለ ነው ከዚህ ጀርባ የሆነ ጉዳይ አለ። እነዚህ ሰዎች እነዛኛዎቹን ጎሳዎች ማጥፋት የሚፈልጉ ጎሳ ርዝራዦች ናቸው። ያ ማለት ለምን እንደሆነ ነገሩ ግልጽ ነው። አሁንም ቢሆን ወደ ልዑል ለመቅረብ የሚያደርጉትም ሂደት በዚህ ላይ ተመረኮዘ ነው። በቀጥታኛም ነገሮችን እንግዲህ ደርሰን ነገሮችን ፕሮቴክት ለማድረግም እየሞከር ነው። ከዚህ ሁኔታ አንጻር ነው እንዴት እያደቡ እንደሆነ፣ እንዴት ሰራችን እየመጡ እንደሆነ፣ በምን አይነት ሁኔታ ምን እየተጫወቱ እንደሆነ ይሄ በቂ ማሳያ ነው። በዚህም ምክንያት ነው የተቻለንን እንቅልፋችንን አተን የተቻለንን ርብርብ እያደረግን የነበረው። ይሄ ደግሞ እንግዲህ ከዚህ በፊት በለቀቅንላችሁ ቪዲዮ በቀጥታ ማሳያችን ነው። አሁንም ቢሆን ብዙ ማስረጃዎች አሉ። በቀጥታ እንግዲህ እሱ የኛ ሰዎች እንደሚያሳዩኝ ከሆነ ከነበረበት ቦታ ነቅቷል። ከነቃ በኋላ እንግዲህ የግድ ይሄንን ሰውዬ ወይም ደግሞ ዮሴፍ የተባለውን ግለሰብ ማውራት ስለሚኖርብን እሱን በቀጥታ እናወራለን። ከዛ በኋላ እንግዲህ የሚፈጠረውን ነገር አብረን የምናየው ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ አዲስ ቤተሰቦች ሰብስክራይብ ያድርጉ። ቤተሰቦቻችሁን ሆኑ የኛ ቪዲዮዎች ቶሎ ቶሎ እንዲደርሳችሁ እንግዲህ ሰብስክራይብ ማድረግ እንዳይረሳ፣ ለሌሎች ሼር ማድረግ ማጋራትም እንዳይረሳ። እንግዲህ ብሩክ ነኝ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መተናልና ተመልሰን ስንመጣ ደግሞ አቶ ፈቀደ ከእርሶ ጋር እያወራን ነበረ መጀመሪያም እና ከእርሶ ጋር ስናወራ በጣም ብዙ ነገሮችን ነው እየሰማ የነበረው። ከዛ በኋላ ነው እነዛን ነገሮች ካወራን በኋላ ነው እንግዲህ ዮሴፍን ይዘውና ከዛ በኋላ የሚፈጠረውን ታያለህ ያሉኝ እርሶ ነበሩ። እውነትም እንዳሉት የኛ ሰዎች ራቅ ያለ ቦታ ነበር ይዘውት መጡ። ልቀበላቸው ሄድኩኝ። ይዤው ስገባ አቶ ዮሴፍ ብሎ ነው እንግዲህ ገና ሲያዩት በህይወት አሉ ብሎ ራሱን ስቶ የወደቀው ይሄ ሰው። እኔ መጀመሪያ በጉዳዩም የደነገጥኩበት አላቅም፣ ምናልባትም ይሄ ከመንፈስም አሰራር ጋር የተያያዘ ይሆን ምንድን ነው እዚህ ጀርባ ያለው እዚህ ጉዳይ ጀርባ ያለው ነገር ግልጽ አልሆነልኝም። ማለት ለምንድን ነው ገና ሲያዩት ራሱን እስከ መሳት ድረስ የደረሰው? ምን ሰማቸው ጉዳዮች ከዛ ጋር የተያያዙ ስለሆኑ ከባዕድ አምልኮ ጋር እንግዲህ በመንፈስ እስከ መጠበቅ ከደረሰ ቤት ጋር እስከ መያያዝ ድረስ ከደረሰ ጉዳዩ በዚህ ጉዳይ ላይ የተያያዘ ሊሆን ይችላል የሚል ነገር ስለገመትኩኝ ነው። ይህንን እኮ ነው ያልኩ። ይህንን ነው መጀመሪያም
ለፊቴ አይቆምም። ምክንያቱም ያውቃል፣ እሱ ያውቃል፣ እሱም ቤተሰቡም ያውቃሉ። አንደኛ ነገር አይችሉን እኛን፣ ሁለተኛ ነገር አላማው የመጣበት መንገድ የተደረሰበት ነው። እንግዲህ አሁን ዮሴፍ እንግዲህ እንዳየው ነው። አሁን የጠቆምከው ጥሩ ነገር ነው። ይሄ ሁለት ነገር ልንገርህ። መጀመሪያ እንደው እናንተንም ትጋት አይቼ አንዱ የመንፈሱ ጉዳይ የአምልኮ ጉዳይ እንዳለ ነው። እሱ ከኛ ወገን አይደለም፣ በዚህ አይደለም። ይሄ እነሱ ቤተሰቦች ያሉት ይሄ በዚህ በእኛ ጎሳ አይደለም ያሉት። መነሻ አመጣጣቸው ሁለት መንገድ ነው። እንግዲህ አሁን ለምንድነው ይሄ ልጅ እስቲ ይምጣ፣ እስቲ እውነት ይምጣና እኔ ፊት ብቻ አይደለም የኛ ቤተሰቦች ፊት ለፊት ላይ መቆም አይችልም፣ በምን ሞራል የሚሰሩትን ስለሚያውቁት ብዬ ነበር። እንግዲህ አሁን ምንድነው የእናንተንም ትጋት የሄዳችሁበትን የደከማችሁበትን እውነቱ ላይ ለመድረስ የሄዳችሁበትን መንገድም እሱም ስላለ እሱም ግንዛቤ ውስጥ አስገብቼ በሁለት ነገር ልንገርህ። አንደኛው ይሄ ልጅ ምጣና ይቆም ፊት ለፊት በምን ሞራሉ ይቆማል? አንድ የሰሩትን ስለሚያውቁት እንግዲህ ሁለት ነጥቦች ልንገርህ። አንደኛው ይሄ ነገርኩህ ነው፣ መንፈሳቸውም ችሎኛ ፊት አይቆምም። ሁለተኛው እንደነገርኩህ ነው፣ የኛ ቤተሰብ እንግዲህ ጠፋ ሲባል አለ፣ በህይወት አለ ሲባል በህይወት የሉም። አዎ በቃ አሁን ደግሞ ምንም በህይወት የሉም፣ ሞተዋል፣ ተቃጥለዋል፣ እንደዚህ ተብሏል ሲባል በህይወት ይገኛሉ። ይኸው ሁለተኛው ነጥብ ይሄ ነው። እዚህ እነሱ የሚያውቁት እነሱ እንደውም በደንብ እነሱ ብቻ አይደሉም፣ የእነሱ ሙሉ ጎሳ የሚያውቀው። እኔም አንድም ጉዳዩን በጥልቀትም ስለማውቅ የኔ ጉዳይ ያለቀ የተከተተለት ነው። በቃ ሞተዋል የተባለ ሞቻለሁ። እንግዲህ እነዚህ ሰዎች አሁን እኔ ሞቻለሁ። ስለዚህ ይህን ጉዳይ በቃ እነሱ እንደፈለጉ ሊንሸራሸሩበት ነው። እንግዲህ እንደፈለጉ አላማቸውን ሊፈጽሙ ነው። ሞቻለሁ፣ ሌላውም ሞቷል እያሉ ነው። እንግዲህ መጥቶ ሞተ የተባለ ሰው ተቀበረ የተባለ ያረጋገጡት ነገር ስንት ዓመት ያመኑት ነገር እንግዲህ ፊት ለፊት እንደዚህ ፊቴን ሲያየኝ አልቻለም። በምን ያቀሙ? ስለዚህ መሞቶትን ስለሚያውቅ ነው እሱ እንደዛ ሊደነግጥ የቻለው ነው። እስኪ በዋናነትም ግን እዚህ ጉዳይ ላይ እንመለስና ያመጣንም ይሄ ጉዳይ ስለሆነ ማን ናቸው እነዚህ ሰዎች? እንግዲህ ስለሚያውቋቸውም ጭምር ነው ከእርሶ ጋር አንዳንድ ነገሮችን የሚያወራ ነው አይደል አቶ ፈቀደ? እንግዲህ ስለሚያውቁትም ጭምር ነው ይምጣና ፊት ለፊቴ ሲያየኝ ምን እንደሚል እናያለን ያሉኝ። እነዚህ ሰዎች እነማን ናቸው ታዲያ? ምንድን ናቸው? ስለ ሰዎቹ ማወቅ እንፈልጋለን። እሱ እንግዲህ አየካውን ሞቷል ተብሎ እንግዲህ በህይወት መገኘቱ ብቻም አይደለም እኮ ዋናው ነገር ዝም ብሎ እሱ ያስደነግጣል። ግን የኔ በህይወት መኖር የነሱን የመጡበትን መንገድ አሁን ያሉበትን ወደ እስከ ዛሬ ሲያደርጉ የነበረውን አሁንም እቅድ አድርገው እየተንቀሳቀሱ ያሉበትን ነገር አውቃለሁ። በህይወት እንግዲህ መጥፋቴ ነው ለነሱ ሳይ ነበረው አልሆነም። ይሄን አወቅኩ ማለት በምን ችሎ ሁሉ ነገራቸው ሊዘረገፍ ነው። አሁን እነሱ እንደሚሉት በቃ ነገር ሞቷል ተደፋፍኗል ብሎም እንደፈለጉ ሊፈነጩ ነበረ ጉዳዩ። ስለዚህ ሊጋለጡ ነው። ያ ያስደነግጣል። እነዚህ ሰዎች ገና ወደኛ ጎሳ ሳይቀላቀሉ ከነበሩበት እዛው ናቸው። እኔ በደረስኩበት በጥናቴም እዛው ማለት እዛው አሞቴ ነዋ። አሞቴ
አሞቴ ነው። አሁን እሱ አይደለም። አሁን ትንሽ እንደው ወደ ድንበር እንዲህ ስለተጠጋ ወደ ሴምራ ነኝ ለማለት ይሞክራሉ ሲፈልጉ፣ ግን መጀመሪያ ስር መሰረታቸው አሞቴ ነው። እኛ እናውቃለን። ከዛ ተጋጩ፣ ተባለን፣ ተፈነቃቀሉ፣ እርስ በርስ ለሞት የሚፈላለጉ ሆኑ። ከዛ ሁሉም የያዘውን ልጁን፣ ቤቱን፣ ከብቱን ምኑን ይዞ ነፍስ አውጭኝ ብሎ መጡ። ወደኛ ድንበር ነው የቀረቡትና እንደው ያጎት ማነው ወርቁ፣ እነዚህ ጉዳይ በጣም ቀላል ነበር ለኛ፣ በተለይ ለሴምራ። ከዛ የመጣን ከአሞቴ የመጣ ወደኛ ድንበር የገባ ትንሽ እንደው ሊቀላቀል የሚሞክር እንደው ትንሽ ድንበር ሊጠጋ የሚፈልግ ትንሽ ቢቀርብ አለቀለት። ሕፃን አዋቂ እነሱ ላይ እንደዚህ በአይነ ቁራኛ ነው የሚከታተለው። መጡ ባካችሁ ብሎ በቃ እጅ ነሱ፣ መሬት ላይ ተንደባለሉ። ባካችሁ አሉ፣ ተሰባሰቡ። ወርቁም ነበር ያኔ፣ ትልቅ ሰዎች አሉ፣ ተሰባሰቡ፣ ለመኑ፣ ባካችሁ አስጠጉን። እና በጣም ቀላል ነበር ለወርቁ እነሱን በደቂቃ ውስጥ ምሽክ ማድረግ። ከዚያ ምንድነው ጸቡ? እነዚህ ነገሮች ማጣራት። ከዚያ እዛ ጸብ ነው። ከዛ ተባረሩ። እንግዲህ እነዚህ ሰዎች እኛ ጋር ከተቀላቀሉ አናምናቸውም። አንደኛ መንከባለል ነው እንግዲህ፣ ባህልም አለ እነሱ። መንከባለል ነው፣ መለመን ነው። ባካችሁ አስጠጉን፣ ልንሞት ነው፣ ልናልቅ ነው አሉ። ግማሹ ማንም ሴምራ አሞቴን አያምንም ማንም ሕፃን አዋቂ። ባካ እንደው ያን ቀን ግማሹ የሴምራ እንዳለ ህዝብ ካልጨረስን በቁመና ነው እንገላችኋለን፣ እንጨርሳችኋለን፣ እናቃጥላችኋለን ነው ያለው። ኋላ እኛ ያው እንግዲህ ያው ተሰሚነቱም ያለው እኛ ቤተሰብ ነው፣ ወርቁ ናቸው ነበር እንግዲህ ያው ነበርን ሲመካከሩ። ግድ የለም ሲያዩ አንድ እርጉዝ ሴት አለች፣ እንደገና ትንሽ ልጅ ሴት ልጅ ይዛለች። የዚህ የአባት የደጀኔ ሚስት የዚህ እናት ማለት ነው። እና ልጅ ሕፃን ይዛለች። ተማከሩ በቃ ሽማግሌዎች ተሰብስበው። ልጅ ይዛለች ገና ትንሽ ልጅ፣ በዛ ላይ ነፍሰ ጡር ናት። እና ባካችሁ ተው፣ እኛ የት እንደምንሄድ አይታወቅም፣ ምን እንደሚደርስ አይታወቅም። እንደ ሰውም ልናስብ ይገባል። ያው በእምነታችንም ደግሞ ያው በሴምራ እምነትም ያው እንደዚህ አለ እንግዲህ አስተምሮቱ ላይ እና እሱን ተማክረው ግድ የለም ግማሹ አረ ከተጠጉ ወደኛ ከተጠጉ ያበላሹናል፣ ነገ ከነገ ወዲያ ምን እንደሚያመጡ አይታወቅም። ሞቴ ህዝብ ይታወቃል፣ ስራው ተለሳልሶ ገብቶ ነው ጉድ የሚሰራን። በቃ ያው ብዙ ታሪክ ስላለ ከዛ ያለ ሲል አይ አሉ ነወርቁ ግድ የለም እኛ ጋር አይቀላቀሉም። ነገር ግን እዛ ወንዝ አለ፣ እዛ ሴምራ እዛው እንትኑ ከመንደር ተሻግሮ ወንዝ አለ፣ እሱን ተሻግሮ ተራራ አለ። እዛ አይቀላቀሉም፣ ወደኛ እንዳታልፉ፣ እዛው ዳሳችሁን ሰርታችሁ እዛው ኑሩ ብሎ በሐዘን እንደ ሰው አስበው ነው ወርቁ ነው የታገለው። ብዙ ነበሩ። የዚህን ጊዜ ግን ምናልባትም የመቅደስ አባት ወይም ደግሞ እነ ዶክተር ዮሴፍ ነበሩና እኚህ ሰው ነበሩ ወይ የነ መቅደስ አባት በጊዜው? ምክንያቱም እኛ ጋር ሲመጣ የሰማነው ጉዳይ የመቅደስ አባትና አቶ ወርቁ ቅራኔ እንዳላቸው፣ ጸባቸውም የተፈጠረው በዛ በመሬቱ በሀብቱ ምክንያት ነው የሚል ነገር ነው። እርሶም እንዳዩት ከሆነ ማለት ነው። ነበሩ ወይ እኚህ ሰው ያኔ በህይወት? እነ ደጀኔ እና የወርቁ ጉዳይ የሚነሳም አይደለም። የነገርኩ ነው። ወርቁ እኮ ነው ግድ የለም ብሎ ሁሉንም ሴምራ አሳምኖ ታው የሚደርስብን አይታወቅም ብሎ ያስጠጋቸው። በምን ተገናኝቶ እሱ አይደል እንደ ያስጠጋው? ሲያስጠጋም እሺ ሽማግሌዎች ቁጭ ብለው የተነጋገሩት ምንድን ነው? በቃ እሺ እንዳንተ ሀሳብ ከሆነ እውነት ነው፣ ግን ያቺን ወንዝ ተሻግረው እንዳይመጡ ህዝቡ ሕፃን አዋቂ በአይነ ቁራኛ ነው የሚከታተላቸው። ማረፊያ ይሁናቸው፣ እዛው ተራራው ጥግ ስር እዛው ዳሳቸውን ጥለው ይኖሩ። ከብትም አላቸው፣ 1-2 ከብት እንደዚህ
ሕፃን ልጆች አሉ በሚል ነው ያቺ ነፍሰ ጡር ሴቶቹም እንደዚህ ሴምራዎቹ እንዳለ ተው 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 ሲሉ እሺ ብሎ ወርቁ ያመቻቸው። በምን ይገናኛል? ግን አንድ ነገር ልንገርህ፣ እነሱ እንደዛ አስጠጋናቸው፣ ተቀመጡ። ሁሉም በአይነ ቁራኛ ነው የሚያየው። ተለሳልሰውም ሊቀራረቡ ፈልገዋል። ጭራሽ ሴምራ ደግሞ አያቀርብም፣ አያምናቸውም። አሞቴን ማንም ሴምራ አያምንም። ባህላቸውም ትክክል አይደለም። ለምን? እምነታቸው ትክክል አይደለም። እነሱ እድሜ ልካቸውን ሲሰሩ የነበሩ ያው እንግዲህ አባቶች የነገሩንንም ነው ምነግርህ። ማንም አያምንም፣ እምነታቸውን አይወድም፣ ባህላቸውን። ለምን መሰለ? የእኛን እንግዲህ አባቶቻችን እንደነገሩን ሁሉም አሞቴ እድሜ ዘመን ከጥንት ጀምሮ ሴምራን እያሳደደ ጉልበት ባገኘ ጊዜ አቅም ሲሰበስብ ሲችል ምኑን እያሰባሰበ ሴምራን ማጥፋት ነበር ስራው። ጥሩ አይደለም አካሄዳቸው። ሲያጠፉን ቆየን። እኛ አንጠፋ ስንል ሁሉም እርስ በርሱ ሲጠባበቅ እነሱ ምን ያደርጋሉ? እንግዲህ እዛው ወረርሽኝም ነበረ፣ የሚሞተው ሞተዋል። ግን አነስን ብለው እምነታቸውም ይፈቅዳል። ይሄ ባህላቸው ጣዖት ነው። የሚያምኑትም ትክክል አይደለም። ዘራቸው በዝቶ የነሱ እኛን ማጥፋት አላማ አድርጎ ተነሱ። ሕግ አወጡ። በእምነታቸው ባህል አደረጉት። እርስ በርስ ይሄ የትም ዓለም ላይ ያለም አይመስለኝም። ዘራቸውን አብዝተው ከሴምራ ለመብለጥ፣ ለመጨፍጨፍ፣ ለመጨረስ አለ የተባለውን ነገር ሁሉ ለመውረስ፣ ለመቀማት ፈለጉ። ከአባቶቻችን ዘመን ጀምሮ ነው እርስ በርስ እህትና ወንድም ከአክስት ልጅ ጋር ሲጋባ የኖረው ሲዋለድ የኖረው። ተመልከታቸው። አካላቸውም ጤነኛም አይደሉም አብዛኞቹ። ይሄ ይታወቃል እንግዲህ በተፈጥሮም ሳይንሱም ተመልከት። እንደዛ እያደረጉ ጤነኛ አይደለም፣ አምልኳቸውም ጤነኛ አይደለም። ሴራ ነው ሁሌ የሚጎነጉኑት ሴራ። ከዛ ይሄ ደጀኔ እነዚህን ይዞ የመጣ ጊዜ ማንም አልቀበልም ያለውበት ምክንያት ይህንን ስለሚያውቅ ነው። በቃ ጤነኛ አይደለም አምልኮታቸው። እነሱ ተዋልደው እርስ በርስ ይኸው እኔ እንግዲህ ሲባልም ሲወራም ሰምቻለሁ። ከልጅነቴ ጀምሮ ቆይቶ ማረጋግጫለሁ። ዘራቸውን ለማብዛት አይደለም ከዘመድ እህት ያክስት ልጅ ወንድም ቀርቶ ከእንስሳት ጋር ሁሉ ለመዳቀል ይፈልጋሉ። የማን የነሱ ወይም ደግሞ ሞቴ እንዳለ ይታወቃል። በቃ ሞቴ በዚህ ነው የታወቀው። አብዝተው አንድ ሌላ አለ። ዋና ጠላታቸው አድርጎ የሚቆጥሩት ሴምራን ነው። የሴምራን ጎሳ ድራሹን አጥፍቶ አለ የተባለውን ሀብት ንብረቱ መውሰድ ነው አላማቸው። አላመናቸውም። እኛም ሴምራም እንዳለ አላመነም። በአይነ ቁራኛ እያየ ነው ያቆየው። በምን ተገናኝቶ ወርቁ ከእነሱ ጋር እንትን ይላል? ይልቅ አስጠግቶ እነሱ ግን ሴራቸውን ጎንጉነው እለት ከእለት እንቅልፍ አይተኙም። ወርቁ ሞተ፣ ደስታቸው ሞተ ነው ደስታቸው። ፈቀደ ሞተ፣ ሴምራ ሞተ፣ ደስታቸው ነው። አሁን እንዲህ ሆነው የራሳቸውን ሴራ እየጎነጎኑ መጥተው እዚህ ጋር ያቀዱት እቅድ አለ። ሁሉም ሴምራ በያለበት እቺን በአይነ ቁራኛ ስለሚከታተል ያውቃታል። አሁን በነጻነት እናንተ ጋር እንደዚህ ሊፈነጩ የሞከሩት የነበረው ሚስጥራችን አይታወቅም። ወርቁም ሞተዋል። ዋናዎቹ ሴምራዎቹ ሞተዋል። ሽማግሌዎቹም የሉም ብለው ነው እንደፈለጉ በነጻነት እየተንቀሳቀሱ ያሉ። ሴምራ እንዳለ እርስ በርሱ ይጠባበቃል ብያለሁ። የትም ይበተን የትም ይኑር እርስ በርሱ ይጠባበቃል። ሞተ፣ ወርቁ ሞተ፣ ኧረ አልሞተም፣ ኧረ ሞቷል ብሎ ሁሉም ሴምራ በያለበት ወጥቶ እንዴት ወርቁ ብሎ ሲል ተገኘ ሴምራ። ከዛስ ማደን፣ ሁሉንም ሴምራ እያደኑ ሊያጠቁ ነው የሚፈልጉት። ሁሉም ቦታ እንዳለን ያውቃሉ። ሞቱ ዋናዎቹን ነው ሞቱ ማለት የሚፈልጉት። ከዛስ ወይ ለቅሶ ወይ ሞተ እንዴት ሆኖ ተብሎ ምስክር ኧረ አልሞተም አለ ብሎ ልክ የሆነ እንደመጣሁት ምስክር ነኝ ብሎ ሲል
ያለበትን ያውቃሉ። አሁንም አነፍንፈው በያለበት በየሴምራ በያለበት እንዳለ እየገቡ ልማዳቸውን ሊያደርጉ ሊገሉ። አሞቴ ከሃዲ ነው፣ በቃ ከሃዲ ነው። አይደለም አንድ ሴምራ ጎሳ ቀርቶ አንድ ቀርቶ አይደለም ከብት ንብረቱን ሁሉ መጨፍጨፍ ማረድ ነው ልማዳቸው። ተመልከት። አሁን እንደዚህ ሴምራን ፈልጉ ማጥፋት ነው። ለዚህ ነው ሁሉም ሴምራ ደግሞ እጅን ያውቃል። ስለዚህ ጸጥ ነው የሚለው። ለምንድን ነው የልዑል እናት እስከ ዛሬ ይህንን ነገር የደበቀችው? ታውቃለች፣ ይህን ጠንቅቃ ታውቃለች። ማንም ሴምራ ማንም ወገኑን አሳልፎ አይሰጥም። እነዛ አጥቂዎች ስላሉ እንዳይመጡ ፈልገው እንዳያገኙት ልዑልንም ደግሞ እንዳይገሉት ነው የመጡት። እኔም አሁን የመጣሁት የወርቁ ጉዳይ አይደለም። በዋነኛነት ይሄ ልጅ ወጣት ነው፣ ቢስራ በቃ ይደርሳል። ሌላው ነገር እኔ ብዙ ማልናገራቸው ነገሮች አሉ። አሁን እሱን መጠበቅ ነው ዋና የኛ ዓላማ። እኔም የመጣሁበት እናንተ ጋርም በድፍረት የመጣሁት ምንም እንደው እኔ ትንሽም እንደው ነቃው ብዬ ስለማስብ ነው ብያለሁ። ለዛ ነው በድፍረት የመጣሁት። ሌሎችም ደግሞ ሴምራ ይመጣል ነው ከዛ ላይ አነፍልፎ ሊገሉን። ለዚህ ነው ልዑልን እናቱ የደበቀች። ይህንን ነው ዋናው ማወቅ ያለባችሁ። ጠብቁ ነው። አሁን እጃችሁ ላይ አብራችሁ ናችሁ ያላችሁት። እኔም ደሜ ነው። እንዴት ብዬ ያስችሉኝ ዝም እላለሁ ብዬ ነው። አሁን እና የያዛችሁት መንገድ ጥሩ ነው። አሁን አሞቴ 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 ይቺን እንዳትረሷት። ክፉ ነው፣ ክፉ ነው። አሁንም አነፍንፋችሁ ይኸው ሌላ ነገር ነው ሰበብ አስባብ የሚያመጡት። እከሌ ሞተ እከሌ አልሞተም የሚሉት ለዓላማቸው ለማጥፋት ነው። እናንተም ደግሞ የያዛችሁበትን መንገድ ሌላውን ትታችሁ አሞቴ ያቀደውን እቅድ ገብቷችሁ በያለበት አነፍንፋችሁ አጋልጡ። በቃ አይታመኑ፣ ውሸታሞች ናቸው፣ ይቀጥፋሉ። ሲያወሩ እውነት ነው የሚመስለው፣ ትክክል ነው የሚመስለው። እንግዲህ ነገርኩ የቅድሙ ታሪክ ወርቁ ምን እንዳደረገ ያው እንደዛም ሆኖ ነው እንግዲህ አሁን እሰይ ብሎ እንዲህ የሚፈነጩት። አነፍንፋችሁ ያዙ። እንግዲህ ውድ ተመልካቾቻችን ከአቶ ፈቀደ ጋር የነበረንን ቆይታ ከመጀመሪያው አንስቶ እስከ መጨረሻው ተመልክታችኋል። ምንድን ነበር አሁንም ልናደርግበት የተገደርንበት ምክንያት? በዋናነት እኚህ ሰው የሚያውቁት ጉዳይ አለ። ሁለቱ ጎሳዎች የተከፈሉ እንደሆነ በደንብ ነግረውናል። ከዚህ በፊትም እንግዲህ ባያችሁት ቪዲዮዎች ታውቃላችሁ። የነ ልዑል አባት የነ ወርቁን ጨምሮ የሚኖሩበት ጎሳ አለ። ከዛ በተጨማሪ ደግሞ አሞቴ የሚባል የነሱ ጠላቷቸው እድሜ ልካቸውን ሲገድሏቸው ሲያሳድዷቸው የነበሩ ጎሳዎች አሉ። ከሳቸው አንደበት ደግሞ የሰማ ነው እንግዲህ ሞቷል የተባልኩ ሰው ነኝ፣ በዚህ ምክንያት በሽሽት ምክንያት ስወጣ ነው፣ በህይወት እንዳለው ቢያውቁ ኖሮ ይገሉኛል ነው እያሉ ያሉት። አሁንም ቢሆን ዮሴፍ ገና ሲያየኝ ራሱን ሊስት የቻለበት ምክንያት ይሄ ነው። እኛ እንግዲህ እንደመሰለንም ከሆነ ምናልባት ባዕድ አምልኮ የሚኖርበት የተያያዘ ነገር ይኖር ይሆን ብለን ለማጣራት ነው የሞከርነው። ከዚህ ጀርባ ግን የሆነው ነገር እሳቸውን እንደሚያሳድዷቸው ጭምር ሞቱ ብላው እንደሚያምኑ ጭምር ነው የነገሩን። ከዚህ ጀርባ ምንድን ነው? እነ ዮሴፍ የተሰጣቸው ሮል እንዳለ ነው እየተሰማን ያለ ነው። ያደረግነውን ቆይታ ተመልክታችኋል። እንግዲህ ጎረቤቴ ናቸው፣ በሁለት ቤት በሶስት ቤት ምንራራቅ ነን አቶ ወርቁ ማለት ብሎ ነበረ። ከመጀመሪያው ቀንም ጀምሮ ከዮሴፍ ጋር ስናወራ መቅደስም ይህንን ያጸናችልን። ምናልባት በመሃል የተለያየ ነገሮችን ያወሩ እንጂ አሁን ደግሞ እንግዲህ ከአቶ ፈቀደ ጋር እያወራን የነበረው ነገር ምንድን ነው? እነዚህ ሰዎች ከአሞቴ ከተባለው ከነ ወርቁ ጠላት ከሆነ ጎሳ እንደመጡ ከዛስ በኋላ እንግዲህ ይገደሉ እንኳን ሲባል አይ በቃ እንግዲህ ብለው ሽማግሌ ሰብስበው ራቅ ወዳለ ስፍራ እንግዲህ ወንዝ ተሻግሮ ወዳለ አካባቢ እዛቸው አካባቢ እንዳኖሯቸው በሁለት ቤት በሶስት ቤት የሚባል ነገር ተረት እንደሆነ ነው እየነገሩን ያሉት እኚህ ሰው። አሁን ጉዳዩ እንግዲህ ቦታው ላይ ደግሞ ቲፒካል ያሉትን ሰዎች ነው መረጃ መሰብሰብ ያለብን። ምክንያቱም ማን ይናገር የነበረ ማን ያርዳ የቀበረ ነው የሚባለው። ከእውነቱ በላይ ሊያስረዳን የሚችሉት በቦታው ላይ ያሉ ሰዎች ናቸው። እኚህ ሰው ህይወታቸውን አሳልፈው ሰጥተው ነው እዚህ ጋር ያሉትን ነገሮች ልዑልንም ፕሮቴክት ለማድረግ ልዑልንም ከለላ ለመሆን ከሚያግዙን ሰዎች መካከል አንዱ ናቸው ብለን ስላመንን ነው እሳቸውንም በቀጥታ ለመናገር የደፈር ነው። ስለዚህ አሁንም ቢሆን
ብዙ ማልናገራቸው ነገሮች አሉ። የልዑል እናትም ሚስጥሩን እስከ ዛሬ ድረስ ያለወጡት በዚህ ምክንያት ነው ያሉት። አሁንም ብዙ ያልነገሩን ምስጢሮች አሉ ማለት ነው። በእርግጠኝነትም በቀጣይነት እንግዲህ ከእሳቸው ጋር ብዙ የምናወራቸው ብዙ የምንሰማቸው ነገሮች እንዳሉ ነው እየተሰማን ያለ ነው። አሁን በቀጥታ እንግዲህ ከእሳቸው ያነሳናቸውን ነጥቦች ይዘን በቀጥታ ከዮሴፍ ጋር ልናወራ ነው የምንፈልገው። እንደነቃ እንግዲህ የኔም ሰዎች አሳይተውናል። ከወደቀበት እሱም ነቅቷል። እሱን እናወራዋለን። ለምን ራሱን እንደሳተ ሳይቀር ከራሱ አንደበት እንሰማለን። ብዙ የምናወጣጣቸው ታሪኮችም ስላሉ እንግዲህ ወደ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው አብራችሁን ስትቆዩ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ቆይታ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ ደግሞ ከዮሴፍ ጋር ነው ተመልሰን የመጣ ነው። ዮሴፍ እኔ እንግዲህ በዚህ በማስመሰል ሁኔታ በእንደዚህ አይነት ሁኔታ እስከ መቼ እንደምትቀጥልም እኔ ግራ ይገባኛል። አሁን ወደ ኋላ የምትመለስበት እንግዲህ በቀድሞ ክህደትህ የምትቀጥልበት ምንም ምክንያት የለም። ሙሉ በሙሉ እኛ እውነታውን ደርሰንበታል። እኛ ጋር የነበሩ ጥርጣሬዎች፣ እኛ ጋር የተጣረሱ ነገሮች ነበሩ። አሁንም ቢሆን ማጣራት እንዳሉብን እየተሰማን የነበረው እያጣራንበትም የነበረ። አሁን እንግዲህ ጊዜው ገልጦ እሳቸውን መጥተው ያለውን ነገር በሙሉ ብሪፍሊ ሰማ ነው ተረዳ ነው እንጂ ገና ስትገባም እንግዲህ ስታያቸው ገና ነው ራስህንም ስታይ የወደቅከው። ይሄ ማለት ግልጽ ነው እዚህ ጀርባ ላይ የሆነ ነገር እንዳለ። ሌላ ማስረጃ እንኳን ማምጣት አይጠበቅብንም። ማምጣትም ከሚጠበቅብንም ከሆነ እያመጣንም ነው እናመጣለን። አሁንም ቢሆን ብዙ ነገሮችን ስፔሲፋይ እያደረግን እያንዳንዱን ነገር እያጠራን ነው እየቀጠለን ያለ ነው። ጊዜው መጥቶ ደግሞ እውነታው የእናንተን ውሸት ገለጠው። አሁን መቼም በዚህ ጉዳይ ላይ የምትለው ነገር እንደሌለ በዚህ ክህደትህ እንደማትቀጥል እርግጠኛ ነኝ ዮሴፍ። ደግሞ ምን አመጣብኝ? አሁን ምንድን ነው ደግሞ ያመጣብኝ ነገር? የጀመርነውን ነገር ሳንጨርስ እንደገና ደግሞ ሌላ ጣጣ ውስጥ ትከተኛለህ። ከየት አገኛችሁ ደግሞ እነዚህን ሞቶ የተባሉን ሰዎች? ከየት ነው ያመጣቸው? የምታውቀው ነገር አለ አንተ? ከየት ነው እነዚህን ሰዎች ታገኛቸው? ሞቶ ከሬሳ ሳጥን ነው ፈንቅላ ያመጣቸው? እንዲህ ምን ውስጥ ነው ደግሞ አሁን የምከተኝ? ደግሞ ምን ውስጥ እየከተትከኝ ነው አንተ? አሁንም ይኸውልህ ዮሴፍ፣ አሁንም በዛኛው አቋምህ ትቀጥላለህ የሚል እምነት አልነበረኝም። እውነት ለመናገር ፊት ለፊትህ ነው ማስረጃ ይዤ የመጣሁት ማን እንደሆንክ ሳይቀር። እኚህ ሰውዬ እያንዳንዱን ነገር ሞቱ ስለመባላቸው ሳይቀር የኋላ ታሪካቸውን አስቀድመው ነግረውናል ለኛ። የተረዳነውን ጉዳይ ነው ከሳቸው ጋር። ከዛ በኋላ ደግሞ እንዳሉት ፊት ለፊት ይሄንን ሰው አምጡትና ያኔ ይለይልናል ብለው ነበር። እንዳሉትም ገና ለገና ፊትህን እንዳዩ አንተ የእሳቸውን ፊት እንዳየህ ራስህን ስተወደቅ፣ ይሄ ማለት የተደበክበት የተሰወርክበት የሆነ ሚስጥር እንዳለ ነው። እስከ ዛሬም የነገርከን ውሸቶች ሳይቀር እንዳይጋለጡ ስለምንፈልግ ነው፣ ስለምትፈልግም ጭምር ነው። ምንም የተደበኩበት ሚስጥር እኮ የለም። ምንም አይነት ሚስጥር እኮ የለም። አውርተን ጨርሰናል። አንድ የመጀመሪያውን ስለማውቀውን ነገር ስለ ሁሉም ነገር እኮ አውርተናል አይደል? እንዴ ነው ነገር እኔ ራሴ እንደዚህ እስክወርቅ ድረስ ራሴን እስክስት ድረስ እኔ ኬት እንዳመጣቸው ምን አውቃለሁ? እኔ ከሬሳ ሳጥን ውስጥ ፈንቅላ አምጣቸው ኬት እንዳመጣቸው ነው ሞት የተባለውን ሰውዬ የሞተውን ሰው እንዴት ነው ነገሩ? ምን እኔን ሌላ ጤነኛ አይምሮ በሽተኛ ልታደርጉኝ ነው? ምንድነው ችግሩ? ምንድነው ነገሩ? ይኸውልህ እንግዲህ እያንዳንዱን ነገር ከሳቸው ሰምተናል። የነበራችሁበትን ቦታ ሳይቀር የት አካባቢ ትኖሩ እንደነበረ እንግዲህ አይ ቲንክ በትክክል ይኸውልህ አዳምጠኝ። በትክክል ፕሮናውንስ ስላላደርገው ይችላል እንጂ አሞቴ የሚባል ጎሳ እንግዲህ ከዛ ጎሳ ተነስታችሁ ተገላችሁ የነበራችሁ ሰዎች ከዛ ተነስታችሁ ደግሞ ይሄንኛውን ጎሳ እንግዲህ የሆነ ሩቁም ቤተሰብ ሳይቀር ከነሱ ሳይቀር ጠላት እንደነበራችሁ አይደለ? እናንተ ያላችሁኝ ግን ከወርቁ ጋር ጎረቤት ነበርን፣ በሁለት በሶስት ቤት የምንለያይ ሰዎች ነን። አቶ ወርቁ ያንን ቦታ ይፈልገው ነበር። ይሄንን ሁላ ሳይቀር ነው እንግዲህ አንተም ባለቤት የሚያመናችሁበት ጉዳይ ነው። ይሄን ታዲያ ነገርን እኮ አይደል እንዴ? ያመንበትን እኔም ባለቤቴም ያመንበትን ነገርን። አሁን የምትላቸውንም ምንም የማውቀው ነገር የለኝም እንዴ። የማውቀውንና የማምንበትን ነገርኩ። ባለቤቴንም ጠይቃት፣ የምታውቀውንና የምታምነውን ነገር ነገረች አይደል እንዴ? ምን እያረካ ነው? ወዴት? እኔ ምን የአእምሮ በሽተኛ ልታደርጉኝ ነው እኔን? ምንድነው ነገሩ?
እንደዚህ ራሴን እስክስት ድረስ እንደዚህ ሞት የተባለውን ሰውዬ ከአስክሬኑ ፈንቅለ እያመጣ እኔ ምንድን ነው የምትለኝ? ይኸውልህ እናንተን ለማጋለጥ እዚህ ጋር ያመጣኝ ምን እንደሆነ በደንብ ታውቃለህ። አሳሳቢ የሆነብኝ እንግዲህ የወንድሜ የልዑል ጉዳይ ነው። እዚህ ጋር የመጣሁት ለሱ መከታ ለመሆን ነው። መቃብር መፈንቀል ካለብኝ ይፈነቀላለሁኝ። ምንም ማድረግ ካለብኝ አደርገዋለሁኝ። እውነታውን ለመድረስ መቆፈር ያለብኝን ጉድጓድ በሙሉ ቆፍራለሁኝ። ያኔ ደግሞ ፊት ለፊት ያኔ እኔ እናንተ እንፋጠጣለን። ምን ማለት እንዳለብህ በደንብ ታውቃለህ። ያኔ በጣም ብዙ ነገሮች አሉ። አሁንም ቢሆን የደረስንባቸው ብዙ ነገሮች አሉ። አንተን ከያዝን በኋላ አንተን ካወራን በኋላ በቀጥታ ብዙ ነገሮችን አድርገናል። እንግዲህ ካንተ ባለቤት ተነስተን ከወይዘሮ መቅደስ ከተባለችው ሴት እንኳን ተነስተን በእለቱ እንኳን የነበረውን ያንተ የረጅም ዓመት ጓደኛህ የነበረውን እዛ ዓመት እዛ ከተማ ላይ ከ10 እስከ 12 ዓመት ገደማ የኖረ ያንተ የልብ ወዳጅ አሁን ላይ እዚህ ከተማ የሚገኝ ዶክተር ደረጀ የተባለ ግለሰብ እንኳን ሳይቀር በቁጥጥራችን ስር አውለናል። የምን ደረጀ ነው የምታወራው? የምን ዶክተር ደረጀ ነው የምታወራው? ምንድነው ዙሪያ ጥምጥም የምትሄደው እንዴ? አሁን ደግሞ የምትፈልገውን ግልጽ አድርገው። ምንድነው ደረጀ የምትለው? ማን ነው ደረጀ ደግሞ? አሁን አንተ ደረጀን አላወቅኩትም እያልከኝ ነው እንዴ? አላውቀውም ደረጀን። ማን ነው ደረጀ? እኔ ምንም ማስታወሰው ነገር የለም። ማን ነው ደረጀ? ይሁንሽ፣ ምናልባትም ረጅም ጊዜ ረጅም ዓመት አላገኘውም እንበል። ደረጀ ማለት የዛን ምሽት ተመልካቾቻችን የመቅደስ አባት ታመው ወይም ደግሞ ወደ ሆስፒታል በምግብ መመረዝ የገቡበት ዕለት ላይ የዕለቱ ሺፍት ሰራተኛ የነበረው ግለሰብ ያ ዶክተር እንግዲህ ያንን መርፌ ከወጋ በኋላ ቀይረህ ውጣ ያልከው ዶክተር ደረጃ አሁንስ አስታወስከው? የገዛ ጓደኛህን ረሳሁት እያልከኝ መቼም እየቀለድክብኝ አይደለም አይደል? አስታወስኩት፣ ደረጀን አስታወስኩት። ዶክተር ደረጀ ነው የልብ ወዳጄ ነበረ እና በዛን ሰዓት እሷ አባቷ በታመመ ሰዓት ራሱ ሺፍት እያደረገኝ እኔን እያገዘኝ ያው አስታወስኩት። አሁን አስታውሰዋለሁ፣ ሲረዳኝ ነበር። ይኸውልህ እኛ እሱን አሁን በዚህ ሰዓት በቁጥጥር ስር አውለነዋል። ምን አረገ ደግሞ አሁን እሱ? ምን አድርገው ነው እሱን ደግሞ ቁጥጥር ስር የምታውሉት? ምን የሚያደርገው ነገር አለ እዚህ? ምን የሚያገባው ነገር አለ እዚህ ውስጥ? ብዙ ነገሮችን እኮ ሰምተናል። አብረን እንሰራለን፣ ባልደረባዬ ነው እና ደግሞ የልብ ወዳጄ ነው፣ ሲረዳኝ ነበር። በቃ ምንድን ነው አሁን እዚህ ውስጥ ምን አገባው? የሚያገባው ነገር አለ እዚህ ውስጥ? ወንድሜ ምንድን ነው ያገባው ማለት? እንዴ ሁላችሁም እዚህ ጉዳይ ላይ ያገባችኋል። ሁላችሁም ደግሞ እዚህ ጉዳይ ላይ ለሰራችሁት ድራማ ትከፍላላችሁ እኮ። ደረጀ የዛን ዕለት አዳምጠኝ፣ መጀመሪያ የዛን ዕለት ያንን መርፌ ከወጋ በኋላ ሺፍቱን እንግዲህ ትቶ እንዲወጣ ያደረግከው አንተ ነበርክ። ከዛ ባሻገር ደግሞ የዕለቱን የላብ ሪፖርት የሰራው እሱ ነበረ። የላብ ሪፖርቱ ላይ ደግሞ እናንተ እንዳላችሁት ተራ የሆነ የምግብ መበከል መመረዝ ሳይሆን ሌላ አደገኛ የሆነ የመርዝ መመረዝ ነበረ። ይህ ደግሞ የተነሳው ከእናንተ ቤት ነው። ከአንተና ከወይዘሮ መቅደስ ከባለቤት ከሁለታችሁ አንዳችሁ ወደድክም ጠላህም ግን እዚህ ጉዳይ ላይ እጃችሁ አለበት። ሶስታችሁም ይህንን ታውቃለህ። አንድ ሰው ሺፍቱን ፈርሞ ከተቀበለ በኋላ ስለዛ ጉዳይ እንደሚያገባው ሙሉ ሌሊቱን እስከሚወጣ ድረስ ልክ ነው፣ ያገባዋል። አንድ ሰው በሺፍቱ ፈርሞ ከተቀበለ በኋላ ሪስፖንሲቢሊቲው የራሱ ነው። ዩ አር ራይት፣ ምንም አልተሳሳትክም። ግን አሁን ደረጀን ምን ያገናኘዋል ከዚህ ጋር በሚለው ነው። በደንብ ያገናኘዋል እንጂ እየነገርኩ ያለሁት ነገር ስለሚያገናኘውም ጭምር ነው። ይሄ ነገር ተራ መመረዝ እንዳልሆነ እንግዲህ ሪፖርቱን ያመጣው ደረጀ ነበረ። ያንን ደግሞ አብራችሁ ያሴራችሁት ሴራ ነው። እዚህ ጉዳይ ላይ አብራችሁ የገባችሁበት ጉዳይ ነው። ተራ መመረዝ እንዳልሆነ ለአንተ ከነገረህ በኋላ ነው ውጣ ያልከው። በሱ በኩል እየሄደ የነበረውን ኬስ ሆልድ እንዲሆን አንተ ሙሉን እንደምጨርሰው የነገርከው አንተ ነበርክ። ከራሱ ከጓደኛህ አንደበት ቃል በቃል የሰማሁት ጉዳይ ነው። በጊዜው ሪፈር ማድረግ ትችሉ ነበረ፣ ከባድ እንደሆነ ስታውቁ ጉዳይ። እኔ እኮ ምን ስለሷ እኮ ደግሞ ነግሬያለሁ አይደል እንዴ? ስለሱ እኮ ነግሬያለሁ። ባለቤቴ መርዙን ራሱ እንደመረዘችው ነግሬያለሁ፣ እያንዳንዱ ነገር አይደል እንዴ? እሱ ምንም እኮ አላደረገም። አሁን ዶክተር ደረጀ ይረዳኝ ነበር፣ ያግዘኝ ነበር። በሰዓቱም ገብቶ ታውቃለህ፣ ብዙ ነገር ነው የነገርኩ ያጫወትኩ ስለሷ። እንዴ ሴትዮዋን አትመናት። እኔ ልጄን ማሳደግ እፈልጋለሁ። ፍርድ ቤት ራሱ ለእኔ ቢመሰክርልኝና ልጄን ቢሰጠኝ ማሳደግ እፈልጋለሁ። ሴትዮዋ የአእምሮ በሽተኛም አለባት። አባትየው ስንት ነገር ይሸጥ ይለወጥ ስትለው ነበር።
መርዙንም ራሷ ምግቡንም እንደሰራችለት ነግሬሃለሁ። ሰውየው እኔን ሲያግዘኝ ነበር ዶክተር ደረጀ፣ እኔን ሲረዳኝ ነበር። እኔ በጣም ሬስትለስ ስሆን የመጨረሻ በቃ እሱ ሲረዳኝ ነበር። እኔን ምንድን ነው የምትለው አንተ? እሺ ስለ ባለቤቴም እያንዳንዱ ነገር ነገርኩ። አባቷ ላይ ያደረገችውን ነገርም ነገርኩ። አትመናት እሷን ሴትዮን ብዬ ነግሬሃለሁ አይደል ስለሷ። እሺ ምን ልበልህ ከዚህ በላይ? ለምን እንደሆነ የምታማሩኝ? ራሴን አሁን በዚህ ስቼ በወደኩበት ሰዓት አሁን የሆነ ነገር በሆነስ ምንድን ነው የምትለኝ? እስቲ ለምን እንደማላምን ታውቃለህ? አንተን በቦታው የነበሩት አንተ፣ በቦታው የነበረው ጓደኛ ደረጀ፣ እንዲሁም ደግሞ ባለቤትህ መቅደስ እንኳን ሳይቀር እዚህ ጉዳይ ላይ የተስማማ ቃል እንኳን የላችሁም። እርስ በራሱ የሚጣረስ ነገር ነው የነገራችሁኝ እንኳን ሳይቀር። ትክክል ናችሁ እንኳን ለማለት የሚቸግር ነገር። ወደዳችሁም ጠላችሁም ሶስታችሁም እዚህ ጉዳይ ላይ እጃችሁ አለበት። ሶስታችሁም ደግሞ ዶክተር ደረጀ ልታስገባው ነው? በደንብ እየነገርኩ አይደል እንዴ? እሱ ምንም የሚያውቀው ነገር የለም። ስራውን ነው የሚሰራው። እኔን ገብቶ ሽፍት እኔን ከመርዳት በስተቀር ምንም የሚያውቀው ነገር የለም ዶክተር ደረጀ። እኔ ረስቼው ነበር። አሁን ከየት ልታመጣው ነው ደግሞ? እሱን ከየት አገኘው? እሱን ራሱ ይኸውልህ ልንገርህ አይደለም፣ ማንንም ማግኘት ካለብኝ እዚህ ጉዳይ ላይ በደንብ አገኛለሁኝ። ምንም ማድረግ ካለብኝ አደርጋለሁኝ። እናንተ ግን እዚህ ላይ ሚና ተጫውታችሁ በፍጹም አትቀሩም። እየተናገራችሁት እንኳን ያላችሁትን ነገር የምታውቁት አትመስለኝም። እየነገራችሁኝ ያላችሁትን ስክሪፕት እንኳን በስነ ስርዓት አልሸመደዳችሁትም። ስለምትነግሩኝ ነገር እንኳን በስርዓት አታውቁም። ስለምን ስክሪፕት ነው የምታወራው? ስለምን ስክሪፕት ነው የምታወራው ወንድሜ? እኔ የማውቀው ነገር እኮ ነው ያለውን ነገርኩ አይደል እንዴ? አንድ ነገር ሳላስቀር እኮ የማውቀውን ነገር ነገርኩ። አሁንም ተውኝ፣ የምትተውኝ ከሆነ እሷን ነግሬያቸዋለሁ። እሷን አጥብቃችሁ ያዙ። ከእሷ ጋር ያላችሁን ነገር ጨርሱ። እንዴ ሞተ የተባለውን ሰውዬ አሁን ከአስክሬን ውስጥ ከጉድጓድ ቆፍር አምጥተህ እኔ አንድ ነገር በሆን ምን ታገኛለህ አንተ? ለምን አትተውኝም? እኔ ለልጄ ልኑርበት እንጂ የማውቀውን ነገር ነገርኩ። ምንም የደበቅኩ ነገር የለም። ተውኝ በቃ። ምን አይነት ሰው ነበር ያልከኝ? ስለ ወርቁ ምን አይነት ሰብዕና ነበር የነገርከኝ? አሁን ልትነግረኝ ትችላለህ ደግመህ? እያንዳንዱ ነግሬያለሁ። የማውቀውን ነገር ነግሬያለሁ። ምን አይነት ሰው ነበር ያልከኝ? በቃ ነግሬያለሁ። የማውቀውን ነገር እኮ እንዴ። አሁንስ ደግመህ እንድነግረኝ ከፈለኩስ ምንድን ነበር ያልከኝ? ስለ ወርቁ ምን አይነት ሰው ነበር ያልከኝ አንተ በጊዜው? የማውቀውን ነገር እኮ ነግሬያለሁ ወንድሜ አይደል እንዴ? እያንዳንዱ ነገር ነግሬያለሁ። ስለ ጋሽ ወርቁም ስለ ሁሉም የማውቀውን ነገር ነግሬያለሁ። እንግዲህ ወርቁ ማለት ከራስህ አንደበት የሰማሁት ያንን ቦታ እንዲለቅ እንግዲህ ለቀን እንድንወጣ የሚፈልግ ሰው፣ ተጽዕኖ ሲያሳድር የነበረ ሰው እንግዲህ መጨረሻ ላይ ውሸት ሆኖ አገኘ ነው እንጂ ካሳም እንኳን ሳይቀር ተቀብለን ነበር ያልከኝ ሰው ነህ አንተ። በግሌ የተቀበልከው ሳንቲም እንዳለ ስላረጋገጠንም ጭምር ይህንን ነበር አንተ የነገርከኝ አይደለ? ይህንን የነገርከኝን አንተ ራስህ ቃል በቃል ታስታውሰዋለህ አይደለ? መቼም የነገርከኝን ደግሞ ዛሬ ቀኑ ስላደረ ስለዋለ ልትክደኝ አይደለም አይደል? አዲስ ነገር አይደለም አይደል? ምንም አዲስ ነገር አይደለም። አሁንም ቢሆን የማውቀውን ነገር ነግሬያለሁ። ምንም የተቀበልኩት ብር ደግሞ ሌላ የለም። ያንንም ሰርቼ ያገኘሁት ብር ነው ብዬ ነግሬያለሁ። እንግዲህ ተመልካቾቻችን ይሄ እንኳን በጣም እንግዲህ ቀላል የሆነ ነገር ነው። ተመልከቱ እዚህ ጋር ከገዛ ከወርቁ ዘመድ ቤተሰብ ከተባለ ሰው የሰማነውን። ወርቁ ማለት ሲሳደድ የነበረ ሰው ነው። ወርቁ ማለት እንግዲህ ቅድም እንዳልኩት በስነ ስርዓት ላልጠራው እችላለሁኝ፣ ምክንያቱም ከአቶ ፈቀደ ስለሰማው አሞቴ ከተባለው ጎሳ ከነሱ ሰዎች ሲሳደድ የነበረ ሰው ነው። ከነሱ ሲሸሽ የነበረ ሰው ነው። እነዚህ ሰዎች ደግሞ እዚህ ጋር መተው እያሉኝ ያሉት የዚህን ጉዳይ ተቃራኒ ነው ለኔ እየነገሩኝ ያሉት። ይሄ ማለት በፍጹም የማይግባባ በፍጹም የማይስማማ ነገር ነው። የኛም ሰዎች እንግዲህ በቦታው ሄደው ያጣሩትም ጉዳይ ይሄንን ነው። ከዚህም በተጨማሪ ብዙ ማጣራት ያሉብን ነገሮች አሁንም እያጣራናቸው ያሉ ነገሮችም ስላሉ ጭምር ግልጽ ነው። እዚህ ጋር የሆነ ሚና ተሰጥቶ እኔ ጋር መተህ እየተጫወትክ እንደሆነ አንተም ሆንክ ቤተሰብህ ጭምር ጓደኛህም ጭምር አይደለ? እኔ ሪስፖንሲቢሊቲ ያለኝ ሰው ነኝ እኮ። ምንድነው አንተ ላይ የምትጫወተው? ምንድነው እሱ የምታወራው? ተረጋጋ እንጂ ለአንተም ከራስህ ጋር ሁን እንጂ ምንድነው የምታወራው? እኔ በጣም ከራሴ ጋር ነኝ። ታዲያ እኔ በደንብ ከራሴ ጋር ነኝ። ከራሴ ጋር ከዚህ በፊት አንቀ ልትገለኝ ነበር እኔ አይደል? የማውቀውን ነገር ነገርኩ። አንቀ ያዝከኝ፣ ልትጎዳኝ ተነሳ። አሁንም ቢሆን ልንገር አይደል? አሁንም ቢሆን እውነታውን እስካልተናገርክ ድረስ ማድረግ አለብኝ ብዬ ማምነውን እያንዳንዱን ነገር አንተ ላይ አደርጋለሁ። እውነታውን እኮ ነው የተናገርኩ። እውነታውን እኮ የማውቀውን ነገር እኮ ነው የነገርኩሽ።
እንግዲህ ተመልካቾቻችን እሱ ያለኝ ያለው በፍጹም የዚህ ተቃራኒ ነው። ወርቁ ማለት ይሙት ይኑር እስካሁን ያልተረጋገጠ ሰው ነው። ጎረቤቶቹ እዚህ ጋር እንደሚሉት ከሆነ እዚህ ጋር ቀብረነዋል፣ ሞቷል፣ ፍታቱላ ሳይቀር ተደርጎለታል የሚል አይነት ነገር ነበር እያነሱ ያሉት። እዚህ ጋር ደግሞ አንዳንድ ሰዎች መጥተው በህይወት አለ ከ2 ዓመት በፊት አቶ ዘነበንም ጭምር ማለት ነው ገበያ ውስጥ አይተነዋል የሚል የሚጣረስ ነገር ነው እየተወራ ያለው። ስለዚህ ወርቁ አሁን እዚህ ጋር ይሙት ይኑር ያላረጋገጥነው ነገር ነው። አንተ ደግሞ እዚህ ጋር በቀጥታ መተህ እያልከኝ ያለው ጎረቤት ነበረን እንደዚህ አይነት ነገር ነው እያልከኝ ያለው። እንግዲህ በፍጹም ለማመን እንኳን የሚቸግር ነገር ነው። አሁን እዚህ ጋር ነገሮችን መተን ካረጋገጠን በኋላ እንግዲህ አሞቴ የሚባል ማህበረሰብ ውስጥ ስትኖሩ የነበራችሁ ከዛ ተገላችሁ የራሳችሁን መንደር ሰርታችሁ እየኖራችሁ ያላችሁ ሰዎች ናችሁ። እናንተ እንኳን እዚህ ጉዳይ ላይ ያላችሁ ሰዎች ዛሬ መታችሁ ደግሞ ጎረቤት ነን እያልከኝ ነው ያሉት። ማን ነው እዚህ ጀርባ ያለው ሰው? እንግዲህ አሞቴ ማለት እንግዲህ የዚህ ጠላት የወርቁ ጎሳ ጠላት ነው የሚባል አይነት ነገር ነው ከአቶ ፈቀደ የሰማነውም ጭምር እንደ ማረጋገጫ። መተህ ሌላ ነገር ትለኛለህ አንተ ደግሞ። ማን ነው ይህንን ድራማ እንድትተውኑ እያደረጋችሁ ያላችሁት? ማን ነው ይህንን ነገር የጻፈላችሁ? ከየት ነው ያመጣችሁት? የምን ድራማ ነው የምታወራው? እኔ እኮ ምን አይነት ድራማ ነው የምታወራው? ምን አድርግ ነው የምትለኝ? ግን ስለምን ጎሳ ስለምን እንትን ምንድን ነው የምታወራው? ምን ለምን ነው የምታወሳስበው? አቶ ወርቁ ሞቷል። መች ነው የሞተው? ማን ነው ሞቷል ያለ? እንዴ አልሞቱም። ስለምን ጎሳ ነው የምታወራው? ምንድን ነው የምታዘበራርቅብኝ ነገሩን? አሞቴ ሞቴ እኔ ምንም ማውቀው ነገር የለም። እንደነገርኩ እኮ እያንዳንዱን አፍጠርጥሬ ነገር ያለው እኮ አይደል እንዴ? ምንድን ነው የነገርከኝ? ምንድን ነው የነገርከኝ? አዳምጠኝ መጀመሪያ። ይኸውልህ አዳምጠኝ። ምንም አልነገርከኝም። የምታውቀውን አይደለም የተሰጠህን ሚና ነው እኔ ጋር መተህ የነገርከኝ። የተማርክ ሰው ነህ እንግዲህ ከዚህ በፊት ሁሉንም ነገር ታውቃለህ የምትባል ሰው ነህ። ጭራሽ ለኛ እዚህ ጋር ያለውን ነገር መተባበር ሲገባ እውነታውን ማውጣት ሲገባ ሌላ ነገር ነው እዚህ ጋር እያደረክ ያለው። ከመጀመሪያው ጀምሮ ደግሞ ይህንን ጉዳይ ስናይ እናንተ ከዛኛው ጎሳ ማለት ከነወርቁ ጠላት ከሆነው ጎሳ አሞቴ ከሚባለው ጎሳ የመጣችሁ የተነሳችሁ ሰዎች ናችሁ። ያ ማለት እንግዲህ የነወርቁን ጎሳ ስታሳድዱ የነበራችሁ ስትገሉ የነበራችሁ እስከ ልጅ ተዋልዳችሁ እንኳን ሳይቀር ስትገሉ የነበራችሁ ሰዎች ናችሁ። ይሄ ማለት እርስ በራሳችሁ ተጻራሪ ናችሁ ማለት ነው። አሁንም ቢሆን ለማጥቃት የምትፈልጉት ነገር አለ እዚህ ጋር። ከዚህ ጉዳይ የተረዳነው ነገር ይሄንን ነው። የእናንተ ጎሳ ሙሉ በሙሉ የነወርቁን ጎሳ ወይም ደግሞ ሴምራ ይመስለኛል አቶ ፈቀደ ያሉኝ ያንን ጎሳ ሙሉ በሙሉ ማጥቃት የሚፈልግ ጎሳ ነው ይሄ ጎሳ። አሁንም ቢሆን ተልኳችሁ እዚህ ላይ ነው። እያደረጋችሁ ያላችሁትም ጉዳይ ይሄ ነው። አሁን ድረስ የቆመ ጉዳይ አይደለም። አዲስ ነገር አይደለም እየነገርኩ ያሉት። የምታውቀውን ነገር ነው እየነገርኩ ያሉት። በእርግጠኝነት በግልጽ ከነዛ ሰዎች የተላካችሁ ሰዎች ናችሁ እናንተ። እኔ አሁንም እኮ እውነት ነው ከስንት ቦታ ስንፈናቀል ከዚህ ራሱ ተፈናቀሉ ስንባል የኖርን ነን እኛ። በጣም ስቃይ ያደረሰብንን ግን አሁን ስለምትላቸው ስለ ሁሉም ነገር የማውቀው ነገር ምንም ነገር እንዳሌለ ነው። በቃ እኔ የማውቀውን ነገር ነው የነገርኩህ ወንድሜ። ልክ ነህ። ከዛም ከዚህም ስንሰደር ነው የኖር ነው። ስለነዚህ ጎሳ ስለምን ጎሳ የምትለውን ግን አላውቀውም። ምን የምታወራውን በደንብ ታውቀዋለህ፣ ስለመጣህበትም ጭምር ስለኖርክበትም ጭምር። እኔ ምንም አይነት ስክሪፕት እኮ አይደለም ማነብልህ፣ ምንም አይነት ድራማ አይደለም አንተ ላይ የምሰራው። እኔ አንተ እንድትመላለስ እኔ እንድመላለስ እኔ እንድሰቃይ አይደለም እኮ ነው የምፈልገው። ያለውን ነገር ሪያሊቲውን ነው ማወራ። እኔ ሪስፖንሲቢሊቲ ያለኝ ሰው እኮ ነኝ። ምን ነው ምን አድርገህ ነው የምትለኝ? ከዚህ በላይ ቀልድ የለም። አንተ ኃላፊነት የሚሰማህ ሰው አይደለም በጭራሽ። የተረዳሁትም ነገር ካንተ ያየሁትም ነገር ይሄ ነው። ሐኪም ከምትባል ይልቅ እንደውም እዚህ ጋር ይሄኛው ሚና ነው ላንተ የሚሆነ። ምክንያቱም ያደረካቸው ከመጀመሪያው አንስቶ እስከ ዛሬ እስከምንደርስበት ሰዓት ድረስ ያደረከው ነገር ይሄንን ነው። ስትሰራ የነበረውም ነገር ይሄንን ነው የሚያሳየን። ከመጀመሪያው ቀን አንስቶ ከባለቤትህ ጋር እንኳን እያንዳንዱ ነገር የነገርከን ነገር የለም። ክፍለ ሀገር ሄዳለች ነበር ያልከን። ከዛ አንተ ጋር እንኳን ስንመጣ ቤት እየቀየርክን ያገኘንህ እኮ ቤት ለቀህ ስትወጣ እኮ ነው። ያ ማለት ከዚህ ጉዳይ ጀርባ የሆነ ጉዳይ አለ። ለአንተ የተሰጠህ ተልእኮ አለ። ግልጽ ነው።
አንተና ባለቤት አንተና ደረጃ የተባሉት ሰዎች እንኳን የተጠላለፋችሁበት መንገድ ምንም ግልጽ ያልሆነ ጉዳይ ነው። ስለ ጎሳው የምታወራውንም የለም። እኔ ባለቤቴንም ጠይቃት የምታውቀውን ብዬ ነግሬያለሁ። ሴትዮዋ ራሷንም አታውቅም ብያለሁ። ቅድመን ብለኸኛል። እኔ ስለ ባለቤትንም አናግሬያታለሁ ስላልከኝ ነው። ገብቶሃል እምልህ እና እኔ ምንም በቃ ሕክምና ላይ ሲያግዘኝ ነበር፣ ሲረዳኝ ነበር። አባቷ ታሞ በገባ ሰዓት እሱን እያንዳንዱ ነገር ያለው ኬት እንደመጣው ነገር ያለው ስንፈናቀል ተፈናቀሉ እንደተባለ ነገር ያለው እኔ ሁሉን ነገር አውርቻለሁ። ምንም የደበኩ ነገር የለም። እሷን ደግሞ አጥብቃ ያዛት ብዬ ነገር ያለው እሷን ጠይቃት የምታውቀው ፊት ለፊቷ ላይ ነገርኩ አይደል? እኔ የማውቀውን ነገር ፊት ለፊቷ ላይ እንደዛ እኮ እኔን ስታመናጭቁኝ ፊት ለፊቷ ላይ እናንተ እንደዛ ስታደርገኝ እኮ ያለውን እውነትን ያውን አውጥቼ አልነግርም ነበር። የማውቀው ነገር ቢኖር ግን የማውቀውን ነገር ነው የነገርኩ። ምንም ከዚህ ስክሪፕት የለው ድራማ የለው ምንም የለው። አንተ እንደምትለው አይደለም ሁሉም ነገር። ከዚህ በላይ ድራማ የለም እኮ ይኸውልህ ዮሴፍ፣ ከዚህ በላይ ምንም አይነት ድራማ ልትሰራ አትችልም። ግልጽ እኮ ነው ስለ እናንተ ማንነት። የእናንተ ጎሳ እኮ ምን እንደሆነ እኮ ግልጽ ነው እኮ። የማን ተጻራሪ የማን ጠላት እንደሆነ እኮ ግልጽ እኮ ነው። ከመጀመሪያ አንስቶ እስከ መጨረሻ ሁለቱ ጎሳዎች በተመሳሳይ ሁኔታ ጎረቤት ሊሆኑም አይችሉም። ይሄ እንዴት አድርገህ ብታስበው ነው ከሳቸው ጋር ወይም ደግሞ ወርቁ ከተባለው ሰው ጋር ጎረቤት ሆናችሁ ልትቀጥሉ የምትችሉት? ይኖር ይሞት የተባለ ሰው ጎረቤት ሆናችሁ እንኳን ልትቀጥሉ የምትችሉት በምን አይነት ሁኔታ በምን አይነት ሂሳብ ነው? አሁንም ቢሆን እየነገርከኝ አይደለም እውነታውን። የእናንተና የነሱ ጎሳ ያውም ጎረቤት ሆኖ እስከመኖር ድረስ የሚያደርሰው ነገር የለም። ምክንያቱም እርስ በርሱ ሲገዳደል እርስ በርሱ ሲፈጃጅ የነበረም ጎሳ ስለሆነ ይሄን ደግሞ በደንብ ታውቋለህ አይደል? እኔ አሁን ስለምጠራቸው ነገሮችም አላቃቸውም። ስለ ጎሳ ስለ ምናምን ሞቴ ምናምን የምትለውን ነገር ምንም አውቀው ነው። እኔ ባለሙያ ነኝ ነግሬያለሁ። እኔ አንድ ሐኪም ነኝ እንዴ። እኔ ለምን ታሰቃዩኛለህ? እኔ ለምን ታሰቃዩኛላችሁ እኔን እንዴ? እኔ በቃ ተወኝ፣ በቃ ልቀቁኝ። እኔን አታድክሙኝ። ለምንድን ነው የምለቅህ? ምን ስለሆንክ ነው የምለቅህ? የማውቀውን ነገር እኮ ብዙ ማስረጃ አለኝ። እውነት ነው አንተ ጋር ይዤ የመጣሁት። አንተን እንግዲህ ለመያዝ በጣም በቂ የሆኑ ማስረጃዎች ስላሉኝ ነው አንተ ጋር የመጣሁት። የጠየቅኩህን ጥያቄ እንኳን በስነ ስርዓት እየመለስክልኝ አይደለም። ከጥያቄዎቼ እየሸሸህን ያለው የምታውቀውን ነገር ነው እየጠየቅኩ ያለሁት። አዲስ ነገር አይደለም እየጠየቅኩ ያለሁት። እኔ እኮ የማውቀውን ነገር ነው አሁንም የነገርኩህ እኮ። እኔን አታድክመኝ ነው ወይ ለጋ አካላት አሳልፈህ ይኸውልህ፣ ትሰማኛለህ? አንተ የነገርከኝ እውነት የለም እዚህ ጋር ምንም ነገር አልነገርከኝም። ከአንተ መስማት የምፈልገው በጣም ብዙ ነገሮች አሉ። ስለምታቅም ጭምር ነው እዚህ ፊት ለፊት ያመጣሁት። ይኸውልህ ትሰማኛለህ? ከአቶ ፈቀደ ጋር ፊት ለፊት ያገናኘኋችሁ በደንብ ስለሚያውቅህ ጭምር ነው። አቶ ፈቀደ በደንብ ያውቃል አንተን፣ ማንነትን በደንብ ተረድቶታል። የሞተ ሰው አሁን ፈንቅለ እያመጣ ይሞት። አሁንም ቢሆን እኔ ምንም አይነት ድራማ አይደለም እየሰራሁልህ ያለሁት፣ ምንም አይነት ስክሪፕት አይደለም እየሰራሁልህ ያለሁት። እማውቀውን ነገር ነው የምነግርህ። እኔ እየተባበርኩ ነው። አሁንም እኮ አሰቃያችሁኝ እኮ እኔን። እንዴት ተወኝ እንጂ ልኑርበት፣ ስራዬን ልስራበት። እንዴ አታሰቃዩኝ በቃ። ካልሆነ ወደ ህግ አካላት ተያይዘን እንሄዳለን። እኔ የማውቀውን ነገር የተባበራችሁ ትብብር ላይ እኮ ነው ያለው። እየጠራኸኝ እኮ ሰማኛለህ። አንተን የት መውሰድ እንዳለብኝ የት መውሰድ እንደሌለብኝ ካንተ አንደበት አይደለም የምሰማው። አንተ አይደለም ለኔ የምነግረኝ። እኔ ምን ማድረግ እንዳለብኝ በደንብ አውቃለሁኝ። ከመጀመሪያው አንስቶ እስከ መጨረሻው ካንተ የተረዳሁት ነገር ለጠየቅኩ ጥያቄ በስነ ስርዓት እየመለስክልኝ አይደለም። ወንድሜ በተረጋጋ መንፈስ በተረጋጋ መንፈስ አንተም አስበው እንጂ እኔን እያሰቃየ እኔ አይገባም እንዴ? እኔ አንተን ስተባበረና መጥቼ ማውቀውን ነገር ሼር ሳረጋ አንደርስታንድ አታረገኝም እንዴ? እኔ የምሰቃይ አይመስልህም እንዴ? እንዳንተ ወንድ ልጅ እኮ ነኝ እኔ። አታልፋኝ እንጂ በቃ የማውቀውን ነገር ነው የማወራ እኮ። ይኸውልህ ለመጨረሻ ጊዜ ነው አሁን የምጠይቅህ። ምንም እየነገርከኝ አይደለም። አሁን ከዚህ በኋላ ደግሜ አልጠይቅህም። አንተ ማነህ? ምንድነህ? ይሄንንስ ነገር እንድታደርግ ያደረገህ ማን ነው? ከዚህ ጉዳይ ጀርባ ያለው ሰው ማን ነው? ስለ ማንነትህ ጭምር ብዙ ማወቅ ፈልጋቸው ነገሮች አሉ። አሁን ግን መጠይቅህ ለመጨረሻ ጊዜ ነው። ማስጠንቀቂያም ጭምር ነው። ጥሩ ጥያቄ ነው። አንተ ማን ነህ ላልከኝ እኔ ዶክተር ዮሴፍ ነኝ ብዬ ስለማንነቴ ነግሬያለሁ። ሌላ ማንም አይደለሁም። ሐኪም ነኝ፣ ዶክተር ነኝ፣ ጤና ባለሙያ ነኝ። ሌላ ማንም አይደለሁም። አንተ ማን ነህ ላልከኝ ጥያቄ ነው ጠይቅ። ሌላው ግን ስላልከው ስለ ሁሉም ነገር እማቀውን ነገር ነው የነገርኩህ። እማቀውን ነው። ይኸውልህ የጠየቅኩህን ጥያቄ በስነ ስርዓት መልስልኝ። እኔ እኮ እማቀውን ነው የነገርኩህ። ምን አድርገህ የምታውቀውን አይደለም የነገርከኝ። ከዚህ በላይ ምን ልንገርህ? ከዚህ በላይ ብዙ የምትነግረኝ ነገሮች አሉ። ከዚህ በላይ ብዙ